አምኜው ያገባሁት ሰው ይሄን አሳፋሪ ነገር ያደርጋል ብዬ አስቤው አላውቅም ነበር። ለማንም ሰው ቢሆን ፍቅር በሚመስል ርህራሄ ማር በካሞሚል ሻይ ውስጥ ሲበጠብጥልኝ አየሁት። ለኔ ከመስጠቱ በፊት ፍጹም ሙቀት መሆኑን ለማረጋገጥ ያን የተለመደ ፈገግታውን እያሳየ 2 ጊዜ እፍ አለበት። ጠጪው ማርዬ በማለት በሹክሹክታ ተናገረ። ሰሞኑን በጣም ተጨንቀሻል፣ እረፍት ያስፈልግሻል። ለ7 ዓመታት የወደድኳቸውን አይኖቹን ተመለከትኩ። እንፋሎቱ ፊቴን እንዲነካው እያደረግኩ ሲኒውን ወደ ከንፈሮቼ ያቀረብኩ። ከ3 ወራት በፊት በጂም ቦርሳ ውስጥ ተደብቆ የነበረውን ሰማያዊ የመስታወት ብልቃጥ እንዳገኘሁት እሱ አያውቅም። ከዚያን ጊዜ ጀምሮ በየምሽቱ በጨዋታ በድንገት ዞር ሲል ሲኒዎቻችንን እቀያይር እንደነበር እሱ አያውቅም። ያንን ብልቃጥ እያየው ቆሜ ሙሉ ሕይወቴ ውሸት እንደነበር ተረዳው። ማስረጃ ሳታገኙ በፊት የሆነ ነገር ስህተት መሆኑን የሚነግራችሁ ውስጣዊ ስሜት ተሰምቷችሁ የሚያውቅ ከሆነ አሁኑኑ የላይክ ምልክቱን ተጫኑ። ይህም ታሪኩ ተመሳሳይ ሁኔታ ውስጥ ላሉ ለሌሎች ሰዎች እንዲደርስ ይረዳል። በተጨማሪም እነዚህ ታሪኮች እስከምን ያህል ርቀት እንደሚጓዙ ማየት እወዳለሁ። ለመጀመሪያ ጊዜ ሲኒዎቹን እንዴት እንዳቀያየርኳቸው ከመግለጤ በፊት ያላችሁበትን በኮሜንት አስፈሩልኝ። እያንዳንዱን ነግራችኋለሁ። ገና ሰብስክራይብ ካላደረጋችሁ ቤተሰባችንን ተቀላቀሉ። ቁጥራችንም እያደገ ነው። ማርክ ላይ ነገሮች የሚገለበጡበት ቅጽበት እንዲያመልጣችሁ አልፈልግም። ዛሬ 91ኛው ምሽት ነበር። የአይኑ ብሌኖች መስፋፋት ሲጀምሩ ሳየው የገባሁት ሰው እንቅልፍ እንዲወስደኝ ብቻ ሳይሆን እንዲያጠፋኝ እየሞከረ እንደነበር ተረዳው። እንዴት እንዳስተዋልኩ ሳትገረሙ አትቀሩም። ለመጀመሪያ ጊዜ 2 ወራት ምንም አላስተዋልኩም ነበር። ሁል ጊዜ ዝም ብዬ ይደክመኝ ነበር። ጠዋት 4 ሰዓት ላይ በግራ ግንባሬ ላይ ትኩስ የባቡር ሐዲድ ሚስማር የተመታ የሚመስል ራስ ምታት ይዞኝ ይነቃለሁ። ባለቤቴ ማርክ አዲስ የተፈላ ቡና ይዞ በጥልቅ የጭንቀት ስሜት አጠገቤ ይገኛል። ሳራ እንደ በድን ተኝተሽ ነበር ይለኛል ጸጉሬን እያሻሸ። እኔ ለጂም ስነሳ እንኳን አልተንቀሳቀስሽም ነበር። አመንኩት። በፎሬንሲክ አካውንታንትነት ስራዬ ምክንያት የዛልኩ መስሎኝ ነበር። በቅርብ ያረፉት አባቴና ትተውት የሄዱት ሰፊና ውስብስብ ንብረት ያስከተለብኝ ጭንቀት አቅም እያሳጣኝ እንደሆነ አመንኩ። ነገር ግን ነገሮች መቀየር ጀመሩ። ጌጣጌጦቼ፣ አባቴ ለምረቃዬ የሰጠኝ አልማዝ ጉትቻዎቼ ጠፉ። ውዱ ሰዓቴም ጠፋ። ማርክን ስጠይቀው የሆነ ቦታ አስቀምጠሽ ይሆናል ይለኛል። ሰሞኑን ነገሮችን በጣም ትረሻለሽ ማርዬ፣ ምናልባት ሐኪም ማየት ይኖርብናል። ማስመሰሉ በጣም ፍጹም ነበር። በትክክልም ትውስታዬን ለመከታተል ማስታወሻ መጻፍ ጀመርኩ። ያም ወደ እውነቱ ለመድረስ የመጀመሪያው እርምጃዬ ነበር። የሆነው ማክሰኞ ዕለት ነበር። ማክሰኞ ሻወር ውስጥ ነበር። የጂም ቦርሳውም ወለሉ ላይ ተቀምጦ ነበር። ለመሰለል ብዬ አልነበረም። የጠፋብኝን የቤት ቁልፍ እየፈለግኩ ነበር። በቦርሳው የታችኛው ክፍል ውስጥ ፖሊስ መጥራት እችል ነበር። ወዲያውኑ ጥዬው መውጣት እችል ነበር። ነገር ግን አንድ ነገር ተረዳው። አሁን ጥዬ ብወጣ ነገሩን የሚያዞርበት መንገድ አያጣም። እኔ አእምሮ ያልተረጋጋ መሆኔን ሁሉንም ሰው አሳምኖ ነበር። ዝም ብሎ መውጣት ብቻ አይበቃኝም ነበር። ለኔ የዘረጋውን ወጥመድ ማፍረስና እሱኑ በዚያ ወጥመድ ውስጥ መያዝ ነበረብኝ። እናም ቀጥሎ ምን ሆነ? እስካሁን ሲኒዎቹን እንዴት እንደቀያየርኩ ተምሯቸዋል። አሁን ደግሞ በዚህ ቤት ውስጥ ብቸኛ ወጥመድ ሻዩ እንዳልነበር የተረዳሁበትን ቅጽበት አሳያችኋለሁ። ማርክ ለብቻው እየሰራ እንዳልሆነ ደረስኩበት። በመኝታ ቤታችን ውስጥ የተደበቀ ካሜራ አገኘው። እኔን ብቃት እንደሌለኝ ለማስፈረጅና ሕጋዊ ክስ ለመመስረት ሲል ሁኔታዎቼን እየቀረጸ እንደነበር ተረዳው። ማርክ እያንኮራፋ ነበር። ያ ጥልቅና ወጥ የሆነ የማንኮራፋት ድምፅ የደህንነት ስሜት ሊሰጠኝ ይገባ ነበር። ይልቁንም በአንድ እጄ የወጥ ቤት ቢላዋ፣ በሌላኛው ደግሞ ስልኬን ይዤ አጠገቡ ቆምኩ። ቢላዋውን የምጠቀምበት ለጥቃት አልነበረም። የቢላዋውን ብረት እንደ መስታወት በመጠቀም ክፍሉን ለመቃኘት እየተጠቀምኩበት ነበረ። ስለዚህ ጉዳይ በኢንተርኔት አንብቤ ነበር። በካሜራ ሌንስ በኩል ወደሚያንጸባርቅ ነገር ካያችሁ አንዳንድ ጊዜ የተደበቀ ሌንስ የሚሰጠውን ትንሽ የኢንፍራሬድ ብልጭታ መያዝ ትችላላችሁ። ክፍሉን ቃኘው። ትንፋሼ በጉሮሮዬ ውስጥ ቁልፍ ብሎ ነበረ። በመጽሐፍ መደርደሪያው ላይ ምንም የለም። በቴሌቪዥኑ አጠገብ ምንም የለም። ከዚያም አየሁ። ካልጋችን ቀጥታ በላይ ካለው የጭስ መመርመሪያ ውስጥ በቢላዋ ብረት ላይ የሚያንጸባርቅ ትንሽ ወይን ጠጅ ቀለም ያለው ብልጭታ። እሱ እያደነዘዘኝ ብቻ አልነበረም፣ ተኝቼ ያለው ይከታተለኝ ነበር። ኬሚካሎቹ በመጨረሻ አእምሮዬን የሚሰብሩበትን ቅጽበት እየጠበቀ ነበር። እናም ሁሉንም ነገር በሰነድ መያዝ ፈልጓል። ካሜራውን አላነሳሁትም። ያ የጀማሪ ስህተት ይሆን ነበር። አሁን ብነቅለው ማርክ እኔ ማስረጃዬን ሳልጨርስ
ጨዋታው እንደታወቀበት ይረዳል። ይልቁንም ከበድ ያለ ነገር አደረግኩ። ለካሜራው መተውን ጀመርኩ። ለሚቀጥለው ሳምንት በየቀኑ ጠዋት በትክክል አእምሮዋ የደነዘዘ ሚስት ሆኜ ተወንኩ። ከአልጋዬ እየተወላከፍኩ እወጣለሁ። አይኖቼን እያሻሸው ምንጣፍ ላይ እንደተሰናከለ ሰው ሆናለሁ። አንድ አይነት ጥያቄ 3 ጊዜ እጠይቀዋለሁ። በባዶና በጠፋ ስሜት አይኖቹን እያየሁ ማርክ ስልኬን የታደረኩት እለዋለሁ። ስልኩ እጄ ላይ እያለ እሱን እንድፈልግ ሲረዳኝ ፊቱን አየዋለሁ። አንድ ድንቅ የጥበብ ሥራ ሲፈጥር እንደሚያይ ሰው ነበር የሚመስለው። በራሱ በጣም ይኮራ ነበር። ጉንጩን እየመታ አትጨነቂ ሳራ፣ እኔ አንቺን ለመንከባከብ እዚህ ነኝ። አስቀድሜ ስለነገርኩሽ ባለሙያ ቀጠሮ ይዣለሁ ይለኛል። ምን ማለት እንደሆነ አውቃለሁ። በሱ የሚከፈለው ዶክተር ቀድሞውኑ የትውስታ ማጣትና ያልተረጋጋ ባህሪ ያላትን ሴት አይቶ በሁሉም ካሜራ የተቀረጸ በመሆኑ የውክልና ስልጣን። ከዚያም እንግዳ መጣች። የማርክ እናት ኤቭሊን ትመጣለች ብዬ አልጠበቅኩም ነበር። ሁል ጊዜ የምታየኝ ተገዳ እንደምትለብሰው ርካሽ ጫማ ነበር። ነገር ግን በዚያ ከሰዓት በኋላ ባልተለመደ ሁኔታ ደግ ነበረች። በቤት ውስጥ የተሰራ ላዛኛ ይዛ መጥታ በወጥ ቤት ጠረጴዛ ላይ ተቀመጠች። አይኖቿ በክፍሉ ውስጥ ይቅበዘበዛሉ። ማርክ እየተቸገርሽ እንደሆነ ነግሮኛል የኔ ቆንጆ አለችኝ። ድምጿ ልክ ከመስታወት ጋር እንደተቀላቀለ ማር ነበር። በጣም ያሳዝናል። የአባትሽ ሞት በእውነት አእምሮሽ ላይ ጉዳት አድርሷል። ምናልባት ማርክ የንብረት ጉዳዮቹን እንዲያከናውን ብትፈቅጅለት ይሻላል። ስህተት ሰርተሽ ሁሉንም ነገር ለመንግስት አሳልፈሽ መስጠት አትፈልጊም አይደል? እሷን ስመለከት ማርክ ተንኮለኛነቱን ከማን እንደወረሰ ተረዳው። ይህ የእሱ ዕቅድ ብቻ አልነበረም። ይህ የቤተሰብ ሴራ ነበር። የፈለጉት የእኔን ውርስ ብቻ አልነበረም፣ አባቴ ለ40 ዓመታት የገነባውን ታሪክም ጭምር ነበር። የላዛኛውን ቁራጭ እየጎረስኩ አይኗን አየኋት። ልክ ነሽ ኤቭሊን፣ ያለ ማርክ ምን እንደማደርግ አላውቅም። እሱ በጣም ታማኝ ባል ነው። በማግስቱ ማርክ ወደ መከረኝ ባለሙያ አልሄድኩም። ይልቁንም ኤልያስ ወደሚባል ሰው መስኮት ወደ ሌለው ትንሽ ቢሮ 3 ከተሞችን አቋርጬ ሄድኩ። ኤልያስ ከፍተኛ ሀብት ባለባቸው የቤተሰብ አለመግባባቶች ላይ የተካነ ጡረታ የወጣ መርማሪ ነው። ያንን ሰማያዊ ብልቃጥ ማስታወሻዬንና የጭስ መመርመሪያዬን ካሜራውን ፎቶ ጠረጴዛው ላይ አስቀመጥኩለት። ፍቺ ብቻ አይደለም የምፈልገው አልኩት። ሌላ ማን በዚህ ውስጥ እንዳለ ማወቅ እፈልጋለሁ እና የአባቴ የጠፋ ጌጣጌጦች የት እንደሄዱ ማወቅ እፈልጋለሁ። ኤልያስ ወንበሩ ላይ ተደግፎ ተቀመጠ። ልክ ከሆንሽ ሳራ፣ እሱ እያደነዘዘሽ ብቻ አይደለም እያከሰሙሽ ነው። በየምሽቱ አንቺ ስትደነዝዢ እሱ ከዚህ ቤት ወይም ከአባትሽ ቢሮ ዕቃዎችን እየወሰደ በድብቅ ገበያ ላይ ሳይሸጣቸው አይቀርም። ሕንፃውን ከማቃጠሉ በፊት ካዝናውን እያራቆተው ነው። እንዴት ነው የምንይዘው ስል ጠየቅኩት። አንይዘውም አለ ኤልያስ በቀዝቃዛ ፈገግታ። ቀድሞውኑ እንዳሸነፈ እንዲያስብ እናደርገዋለን። የሚፈልገውን ነገር በትክክል እንሰጠዋለን። ያንቺ የመጨረሻ ውድቀት እንደሆነ የሚያስብበትን ትልቅ የሕዝብ ፊት ድርጊት እናሳየዋለን። ያኔ ነው የምንመታው። በዚህ ጊዜ በጣሪያው ላይ ያለውን የካሜራ አይን ብቻ ያገኘው መስሎኝ ነበር። ነገር ግን አሁን በልቡ ውስጥ ያለውን ክፋት ላገኝ ነበር። ብዙ ሰዎች ክህደት ከባድ የሚሆነው እውነቱን ያወቁበት ቅጽበት ይመስላቸዋል። ተሳስተዋል። ከባዱ ክፍል ትወናው ነው። አእምሮሽን ለማጥፋት በንቃት እየሞከረ ያለ ሰው ፊት ለፊት ተቀምጠሽ ድንቹ ላይ ጨው ይጨመርልህ ወይ ብሎ መጠየቅ ነው። እስከ አርብ ጠበቅኩ። በየሳምንቱ አርብ ከምሽቱ 2 ሰዓት ላይ ማርክ ለ2 ሰዓታት ወደ ጂም ይሄዳል። ይህ የራሱ ጊዜ ነው። አብዛኛውን ጊዜ እሱ በሚሄድበት ወቅት እኔ በመድኃኒት በሰከረ ሁኔታ ላይ እሆን ነበር። ነገር ግን ዛሬ ምሽት በሆዱ ውስጥ ያለው ሻይ ለእኔ ያዘጋጀው ሻይ ነበር። መኪናው ከግቢው ሲወጣ ስመለከት እፎይታ አልተሰማኝም። ይልቁንም ቀዝቃዛና ጥልቅ ትኩረት ነበር የተሰማኝ። የሱን ሕይወት በሙሉ ኮፒ ለማድረግ 120 ደቂቃዎች ነበሩኝ። ካልሆነ ግን ቀሪ ሕይወቴን እሱ በሚመርጥልኝ ተቋም ውስጥ አሳልፋለሁ። ወደ ቤቱ ቢሮ ሮጥኩ። ኤልያስ የሰጠኝን መሳሪያ ልጥለው እስክቃረብ ድረስ እጆቼ ይንቀጠቀጡ ነበር። በመጽሐፍ መደርደሪያ ላይ The Wealth of Nations በሚል ባዶ ተደርጎ በተሰራ መጽሐፍ ውስጥ ተደብቆ የነበረውን እኔ ያውቃለሁ ብሎ የማይጠረጥራትን ትርፍ ስልኩን አገኘኋት። መረጃ መቅጃውን ሰካሁት። ሰማያዊ መብራት መብረቅረቅ ጀመረ። 10%፣ 20% እያለ ይቀጥላል። እያንዳንዱ ሰከንድ እንደ 1 ሰዓት ይሰማኝ ነበር። መኪናው ተመልሶ ወደ ግቢው ይገባ ይሆን እያልኩ በመስኮት አሻቅቤ እመለከታለሁ። የጆሮ ማዳመጫውን ብረሳስ? የሆነ መጥፎ ስሜት ቢሰማውስ? የፎሬንሲክ አእምሮዬ በፍጥነት እንድንቀሳቀስ ይጮህብኝ ነበር። ነገር ግን ቴክኖሎጂ የራሱ ፍጥነት አለው። በ95% ላይ ስልኬ ያቃጨለ ከኤልያስ የተላከ አጭር መልእክት ነበር። ገብቻለሁ። መልእክቶቹን በቀጥታ እያየኋቸው ነው። ሳራ፣ አሁኑኑ ከቢሮው ውጪ። መሳሪያውን ነቅዬ ስልኩን ወደ መጽሐፍ መለስኩና ወደ ወጥ ቤት ሮጥኩ። ቁጭ ብዬ ንጹህ ውሃ መጠጣት ስጀምር
ጋራዡ ሲከፈት ሰማው። ተመልሶ መጣ። የውሃ ጠርሙሴን ረሳሁት እያለ እየሳቀና እያላበው ገባ። እኔንና ጠረጴዛው ላይ ያለውን ግማሽ የቀረውን ሻይ ተመለከተ። ሻይሽን ጨርሽ? ጎበዝ ልጅ፣ የዛልሽ ትመስያለሽ። ለምን አትተኝም አለኝ። እያዛጋው ተነቃነቅኩ። ይሻላል ማርክ፣ ዛሬ በጣም ከብዶኛል። ወደ ላይ ወጣሁ፣ ግን አልተኛሁም። የጆሮ ማዳመጫዬን አድርጌ ኤልያስ ወደ ላፕቶፕ የላከልኝን ምስጢራዊ ሊንክ ከፈትኩት። መልእክቶቹ ይጎርፉ ጀመር። መልእክቶቹ ከሥራ ባልደረባ አልነበሩም፣ ሲ ከምትባል ሴት እንጂ። ተኛሽ ሲ? አዎ፣ እያንዳንዱን ጠብታ ውጣለች። አያያዟ እየቀለለ መጥቷል። ድንዛዜው ቋሚ ባህሪዋ እየሆነ ነው። ማርክ፣ ጥሩ ነው። ጠበቃው እስከ ማክሰኞ ድረስ ያ ባለሙያ ብቃት እንደሌላት የሚገልጽ ወረቀት ከፈረመ አርብ ዕለት የሐይቁን ዳርቻ ቤት ለሽያጭ ማውጣት እንችላለን። አዲሱ ሕይወታችን እስኪጀምር ሰለቸኝ። ሲ ልቤ ቆመ። የሐይቁ ዳርቻ ቤት የአባቴ ተወዳጅ ቤት ነበረ። እሱ ንብረት ብቻ አልነበረም፣ የልጅነት ትዝታ ያረፈበት እንጂ። ወደ ኋላ ተመልሼ የላከላቸውን ፎቶዎች ስመለከት ትንፋሼ ተቋረጠ። ክሎይ ነበረች፣ ከኮሌጅ ጀምሮ የቅርብ ጓደኛዬ። በሰርጌ ቀን ሚዜ የነበረችው፣ ከ3 ቀናት በፊት ሶፋዬ ላይ ተቀምጣ እጄን ይዛ ንብረቱን ለማርክ አሳልፌ እንድሰጥ ስትመክረኝ የነበረችው ሴት። ጉዳዩ ይበልጥ እየከፋ ሄደ። ኤልያስ የባንክ ዝውውሮችን ምልክት ማድረግ ጀመረ። ማርክ ጌጣጌጥ ብቻ አልነበረም የሚሰርቀው። በክሎይ ስም የባህር ማዶ ሂሳቦችን ከፍቷል። ለአቅመ ደካማ ሕፃናት መርጃ ተብሎ የታሰበውን የአባቴን የሕይወት መድን ክፍያ በቀጥታ በካሪቢያን ወደሚገኝ የቅንጦት ሕንፃ ግንባታ እያፈሰሰው ነበር። እኔ ብቃት እንደሌለኝ እስክሰየም ብቻ አልነበረም የሚጠብቀው። የታሰርኩ ዕለት ወደዚያ ለመሄድ እያቀዱ ነበር። እንዲያውም ጎብኚ የማይፈቀድባቸውና ከፍተኛ ማደንዘዣ የሚሰጥባቸውን መጠለያዎች መርጠውልኛል። በጨለማ ውስጥ ተቀምጬ የላፕቶፑ ብርሃን ብቻ ክፍሉን አብርቶታል። ያኔ ለገንዘቤ ብቻ ሳይሆን ለሕይወቴ እየታገልኩ እንደሆነ ተረዳው። ማክሰኞ ዕለት ወደዚያ ባለሙያ እንዲወስደኝ ከፈቀድኩ ዳግመኛ በነጻነት እንደማልወጣ ገባኝ። ብዙም ሳይቆይ በደረጃው ላይ የኮቴ ድምፅ ሰማሁ። ማርክ ወደ ላይ እየመጣ ነው፣ ነገር ግን ለመተኛት አይደለም። ዶክተሮቹ የሚይዙትን አይነት ትንሽ ጥቁር ቦርሳ ይዟል። መኝታ ቤቱን በር ሲከፍት እስከ ማክሰኞ መጠበቅ እንዳልፈለገ ተረዳው። ዛሬ ምሽት ሂደቱን ማፍጠን ይፈልጋል። የእውነተኛ ጠላቴን የቅርብ ጓደኛዬን ፊት አይቻለሁ። አሁን ደግሞ እስከ ሞት ድረስ እወድሻለሁ ብሎ ቃል የገባልኝን ሰው ልጋፈጠው ነው። እናም ያ ሞት ከታቀደው ጊዜ ቀድሞ እንዲመጣ እየሞከረ መሆኑን ተረዳው። በሩ ዝም ብሎ አልተከፈተም፣ ተንሸራተተ። ማርክ የዚህ ቤት የበር ማጥፊያዎች ምን ያህል በሚገባ እንደሚቀቡ ሁል ጊዜ ይኮራባቸዋል። በበሩ ላይ ቆመ። ከጀርባው ባለው የኮሪደር መብራት ጥላው ብቻ ይታያል። ትንሽ ጥቁር የሕክምና ቦርሳ ይዟል። እኔ ጨርሶ ሳልንቀሳቀስ ተኛው። አይኖቼን ጨፍኜ ትንፋሼን ቀስ እያልኩና ወጥ በሆነ መንገድ በማውጣት ለሳምንታት በመስታወት ፊት ተለማምጄው የነበረው በመድኃኒት የደነዘዘ ሰው አተነፋፈስ ልቤ በድረቴ ውስጥ እንደ መዶሻ ይደልቅ ነበር። እሱም የሚሰማው መሰለኝ። ወደ እኔ አልጋ በኩል መጣ። ሲቀመጥ ፍራሹ ዝቅ ሲል ተሰማኝ። የሱ የጅም ሽቶና ሌላ ነገር ሽታ ተሰማኝ። አልኮል በደስታ እየጠጣ ነበር። የፍጻሜው መስመር ላይ የደረሰ መስሎታል። እጁ ከፊቴ ላይ የፀጉር ዘለላ ሲቆርጥ ተሰማኝ። ቀደም ሲል የደህንነት ስሜት የሚሰጠኝ ድርጊት ነበር። አሁን ግን በቆዳዬ ላይ እንደሚሳብ እባብ ተሰማኝ። የቦርሳው ብረታማ የክሊክ ድምፅ ሲከፈት ሰማው። በመቀጠል የማይሳሳተው የስሪንጅ መርፌ የላስቲክ ክዳን ሲወልቅ የሚሰማው ድምፅ መጣ። ደሜ ወደ በረዶነት ተቀየረ። ሻዩ ለሱ በቂ ፍጥነት አልነበረውም። እሱና ክሎይ ትዕግስት አጥተዋል። ንብረቱ እስከ አርብ እንዲሸጥ ፈልገዋል። ያ ደግሞ እኔ አሁኑኑ ሙሉ በሙሉ አቅም ማጣት አለብኝ ማለት ነው። ደህና ነው ሳራ በማለት በሹክሹክታ ተናገረ። ድምፁ በሚያስፈራ የርኅራኄ አይነት ተሞልቶ። ከጥቂት ደቂቃዎች በኋላ ግራ መጋበቱ ይቆማል። ከእንግዲህ ስለ ገንዘብ፣ ስለ ቤቱ ወይም ስለ ምንም ነገር መጨነቅ አይኖርብሽም። ግን ቆይ ይህን ማለት አለብኝ? በዚህ ቅዠት አጋማሽ ላይ ነን። እናም ነገሮች ይበልጥ ወደ መክፋት ሊሄዱ ነው። አሁንም ከኔ ጋር ከሆናችሁና ማርክ የሚገባውን ሲያገኝ ለማየት እየጠበቃችሁ ከሆነ እነዚህን የቤተሰብ ክህደት ታሪኮች እንዳያመልጧችሁ አሁኑኑ ቻናሉን ሰብስክራይብ አድርጉ። እነዚህን ታሪኮች ወደ እናንተ ለማድረስ የሚጠፋውን የብዙ ሰዓታት ሥራ ለመደገፍ ከሁሉ የተሻለው መንገድ ይህ ነው። አሁን እንቀጥል። የመርፌው ቀዝቃዛ ጫፍ የላይኛው ክንድ ቆዳዬን ሲነካው ተሰማኝ። ይኸው ነው። ከኮማ በትወና መውጣት አልችልም። ጣቱ መርፌውን ሊገፋው ሲል ከትራሴ ስር ደብቄው የነበረው ስልኬ በከፍተኛ የጩኸት ማንቂያ አቃጨለ። እንደ መከላከያ ብዬ ሌሊት 8 ሰዓት ላይ ሞልቼው ነበር። ደንግጬ ነቃው። ትንፋሼ እየተቆራረጠ ከመጥፎ ህልም እንደነቃች ሴት እጆቼን እያወራጨው በድንገት የሕክምና ቦርሳውን ከአልጋው ላይ በመምታት መርፌውን በወለሉ ላይ
ተንሸራቶ እንዲሄድ አደረግኩት። ማርክ በድንጋጤና በንዴት ደንግጦ ወደ ኋላ ዘለለ። ምን? ሳራ ገደልሽኝ እኮ በማለት ጮኸ። መርፌውን በእግሩ ለመደበቅ እየሞከረ በሰፊው በተከፈቱ አይኖች አየሁት። ግራ እንደተጋባ ሰው እየመሰልኩ ማርክ ምን እየሆነ ነው? ለምንድነው ማንቂያው የሚጮኸው? ለምንድነው እዚህ የተቀመጥከው? እውነተኛ እንባ ማፍሰስ ጀመርኩ። ሊከሰት ከነበረው አስከፊ ነገር የተነሳ የመጣ እውነተኛ ፍርሃት ነበር። እሱ ወዲያውኑ ሁኔታውን ቀየረ። ተቆርቋሪ ባል የሚመስለው ጭንብል በቅጽበት ተመለሰ። ኧረ ደህና ነው። ሌላ የድንጋጤ ሁኔታ አጋጠመሽ እንዴ ማርዬ? በህልምሽ ስትጮኺ ነበር። እኔ እዚህ ዝም ብዬ አንቺን ለማንቃት ፈርስት ኤድ ሳጥን ውስጥ የሚቀሰቅስ ሽታ ላመጣ ነበር። የፈርስት ኤድ ሳጥን? ወለሉ ላይ ያለውን ጥቁር ቦርሳ አመለከትኩ። ለምንድነው መኝታ ቤት ውስጥ ያለው? ራስ ምታት ስለነበረኝ ቀደም ብዬ ይዤው መጥቼ ነበር በማለት እንደ ሐር የለሰለሰ ውሸት ዋሸ። ተመለሽና ተኚ ሳራ፣ ግራ ተጋብተሽ ነው። ያው ድንዛዜው ነው። ተመለሽ። አልተኛሁም። እሱ መጠጥ እየጠጣ ነርቮቹን ለማረጋጋት ወደ ታች እስኪወርድ ጠበቅኩ። ስልኬን አነሳውና ካልታወቀ ቁጥር የተደወለ ብዙ ጥሪዎችን አየው። መልሼ ደወልኩ። የአንዲት ሴት ድምፅ መለሰ። ክሎይ አልነበረችም። ለዓመታት ያልሰማሁት ድምፅ ነበር። ሳራ፣ መርማሪ ሚለር ነኝ። ባለፈው ዓመት በዘጋሹ የአባትሽ ጉዳይ ላይ የሰራሁት መርማሪ። ለምንድነው በሌሊት 8 ሰዓት ላይ የምትደውልልኝ? ወደብ ላይ ነኝ ሳራ። በካይማን ደሴቶች ወዳለ የግል ግዢ የሚሄድ ውድ ጌጣጌጦችንና ጥንታዊ ሰዓቶችን ይዘናል። በመዝገብ ላይ የአባትሽ ስም አለበት። የኤክስፖርት ወረቀቶቹን የፈረመው ሰው ደግሞ ባለቤትሽ አይደለም። ልቤ መምታቱን አቆመች። ማን ነው? ክሎይ ቫንስ ነች ሳራ። ደግሞ ሌላ ነገር አለ። በሳጥኑ ውስጥ የህንጻ ፕላን አግኝተናል። ለኮንዶሚኒየም አይደለም፣ ለቤትሽ ነው። በቤቱ ምድር ቤት ውስጥ ባሉ የጋዝ መስመሮች ላይ ቀይ የኤክስ ምልክቶች ተቀምጠውባቸዋል። እኔን ብቃት እንደሌለኝ ሊያስፈርጁኝ ብቻ አልነበረም፣ ዳግመኛ እንዳልነቃ ሊያደርጉኝ ነበር። እናም እኔው ውስጡ ያለው ማስረጃውን አብረው ሊያቃጠሉኝ ነበር። ብዙም ሳይቆይ የምድር ቤቱ በር ሲከፈት ሰማሁ። ማርክ ከእንግዲህ ወጥ ቤት ውስጥ የለም፣ ወደ ታች ወርዷል። እናም የጋዝ ሽታው በቧንቧዎቹ በኩል መሽተት ጀመረ። አሁን ነገሩ ከአእምሮዬ ጤንነት አልፎ ወደ ህልውናዬ ተሻግሯል። ከእንግዲህ የሐኪም ፊርማን አይጠብቁም። የሚጠብቁት ትንሽ ብልጭታን ብቻ ነበር። በሌሊት 9 ሰዓት ላይ የቤት ውስጥ ጸጥታ ሙሉ በሙሉ ጸጥታ አይደለም። የማቃጨልና የኮቴ ድምፅ አለው። ዛሬ ምሽት ግን አዲስ ድምፅ ተጨመረ። በቧንቧዎቹ በኩል የሚመጣ የጋዝ ሽታ ድምፅ። በክንዶቼ ላይ ያሉት ፀጉሮች እንዲቆሙ የሚያደርግ ድምፅ ነበር። በአልጋው ጠርዝ ላይ ተቀመጥኩ። ባዶ እግሮቼ ቀዝቃዛውን ወለል ነኩት። በምድር ቤት ውስጥ ያለውን የማርክ ከባድ የእግር ኮቴ አዳመጥኩ። እኔ በመድኃኒት ደንዝዤ ከላይ ያለው መስሎታል። እኔ ግን በስልኬ ደህንነት ካሜራውን እየተከታተልኩት እንደሆነ በትልቅ መፍቻ ዋናው የጋዝ መስመር አጠገብ ቆሞ በጥልቅ ትኩረት ሲሰራ እያየሁት እንደሆነ አያውቅም። እሱ ከእንግዲህ ባለቤቴ አልነበርም፣ የወደድኩት ሰው ጭንብል የለበሰ እንግዳ እንጂ። ቤታችንንም ወደ መቃብር ሊቀይረው ነበር። መንቀሳቀስ እንዳለብኝ ያውቃለሁ። መኝታ ቤት ውስጥ ከቆየው በቀላሉ እጅና እግሬ ተይዤ እታረዳለሁ። ነገር ግን በዋናው በር በኩል ብሮጥ ይሰማኛል። ደግሞም መሳሪያ ይኑረው አይኑረው አላውቅም። ካልጋዬ አጠገብ ያለውን የአባቴን ከባድ የነሐስ ደብዳቤ መክፈቻ ያዝኩ። ብዙ ባይሆንም እጄ ላይ ሲያርፍ ግን ጥንካሬ ሰጠኝ። ቤቱ ድምፅ በሚያሰማበት ቅጽበት የእግሬን ድምፅ እየሸፈንኩ በኮሪደሩ በኩል በዝግታ ተጓዝኩ። የጋዝ ሽታው አሁን እየበረታ መጣ። ቀደም ብሎ ካስተዋልኩት መራራ የአልሞንድ ሽታ ጋር ተቀላቅሏል። ወደ ምድር ቤቱ መውረጃ ደረጃ ላይ ደረስኩ። በሩ ጥቂት ተከፍቷል። ትንሽ ብርሃን ወጣ ይላል። ከብርሃኑም ጋር የአንድ ድምፅ ይሰማል። ተጨረሰ? የሴት ድምፅ ነበር። ክሎይ እታች ከሱ ጋር ነበረች። ሊያልቅ ነው። ማርክ መለስላት። ድምፁ በኮንክሪት ግድግዳዎቹ ላይ ያስተጋባል። የውሃ ማሞቂያውን ቧንቧ አላልተውታል። ከ20 ደቂቃ በኋላ ማሞቂያው ሲሰራ የሚፈጠረው ትንሽ ብልጭታ ሙሉውን ቤት ያነደዋል። የእሳት አደጋ መከላከያ ክፍሉ ደግሞ አሳዛኝ አደጋ ይለዋል። በጭንቀት የተጎዳች መበለት፣ የተበላሸ የቤት ውስጥ ቁሳቁስ፣ ሁሉንም ነገር ያጠፋልናል። ባለሙያውስ? ክሎይ ጠየቀች። ዶክተር ኤሪስ ሆቴል ውስጥ እየጠበቀ ነው፣ ማርክ መለሰ። ሳራ በከፍተኛ የአእምሮ ጭንቀት ውስጥ እንደነበረች የሚገልጽ ሪፖርት አስቀድሞ ጽፏል። ይህም ለምን ምድጃውን ሳታጠፋ እንደረሳችው ወይም ለምንቀጥፈው ማንኛውም ታሪክ ምክንያት ይሆነናል። ጊዜው ሳይደርስ ብቻ ከዚህ መውጣት አለብን። ሊያንቀኝ የሚችል የንዴት ስሜት ተሰማኝ። ስለኔ ሞት እንደ ንግድ ስምምነት እያወሩ ነበር። በበሩ ክፍተት በኩል ተመለከትኩ። አባቴ አስገዳጅ ሁኔታ ካልተፈጠረ በቀር እንዳትከፍቺው ብሎኝ በነበረው ሳጥን ላይ ቆመዋል። ማርክ ቁልፉን ሰብሮታል። የጌጣጌጥ ከረጢቶቹን እያወጣ ሳለ ግን ቆመ። አንድ ትንሽ በቆዳ የተለበጠ የሂሳብ መዝገብ አወጣ። ይህ ምንድን ነው? ክሎይ ጠየቀች ጠጋ ብላ።
የአባቷ የግል ሂሳብ መዝገብ ነው። ማርክ በሹክሹክታ ተናገረ። አይኖቹ በድንጋጤ ተጥለቅልቀዋል። ቆይ እነዚህ የባንክ ሂሳቦች ብቻ አይደሉም፣ እነዚህ የባለቤትነት ማረጋገጫዎች ናቸው። በለንደን፣ በዙሪክ፣ በቶኪዮ ያሉ ንብረቶች። ሳራ ሽማግሌው ምን ያህል ሀብት እንደነበረው ግማሹን እንኳን አታውቅም። ክሎይ የምናወራው ስለ $33 ሚሊዮን አይደለም፣ ከዚህ በ10 እጥፍ ስለሚበልጥ ሀብት ነው። የክሎይ ፊት ሲቀየር አየሁት። በአይኖቿ ውስጥ የማይታየው ስግብግብነት የሚጨበጥ ይመስል ነበር። እንግዲያውስ በእሳት እንድትሞት መፍቀድ አንችልም በማለት በሹክሹክታ ጮኸች። እነዚህን ዓለም አቀፍ ንብረቶች የምታስተላልፍበትን ወረቀት ሳትፈርም ከሞተች ገንዘቡ ለዓመታት በሕግ ክርክር ውስጥ ይቆያል። ለ1 ሰዓት ያህል በሕይወት እንድትቆይ እንፈልጋታለን። መፈረም አለባት። ማርክ መፍቻውን እየጣለ ተሳደበ። የጠፉትን ጌጣጌጦች ለመሸፈን ብቸኛው መንገድ እሳቱ ነው አልሽኝ እኮ። ስለ ጌጣጌጥ ተው። ክሎይ ጮኸች። ስለ $1 ቢሊዮን ነው እያወራን ያለ ነው። ወደ ላይ ሂድና ስክሪፕቶ መያዝ እስክትችል ድረስ ቀስቀሳትና አሁኑኑ አስፈርማት። ወደ ደረጃው ሲመጡ ሰማኋቸው። ጥቂት ሴከንዶች ብቻ ነበሩኝ። ዘወር ብዬ ሮጥኩ። ወደ መኝታ ቤቱ ሳይሆን ወደ ወጥ ቤቱ። ጋዙን ለመከላከል እርጥብ ጨርቅ ፊቴ ላይ አሰሩ። የዚህን ቤት አቀማመጥ ከማርክ በተሻለ አውቀዋለሁ። የምድር ቤቱ በር ሲከፈት እኔ ወደ ምግብ ማስቀመጫው ክፍል ገብቼ በሩን ዘጋሁት። ሳራ፣ ማርዬ። የማርክ ድምፅ ወደዚያ አስጠሊታ የመለስለስ ቃናው ተመልሷል። ነቅተሻል? የሆነ ድምፅ ሰማው። በምግብ ማስቀመጫው በሩ ክፍተቶች በኩል ወደ ወጥ ቤቱ ሲገባ አየሁት። በጣም ተደናግጧል። ደብቆት የነበረውን የባለሙያውን ወረቀት ለመፈለግ መሳቢያዎቹን መክፈት ጀመረ። በአምቡላንሱ አጠገብ ቆሞ በብስጭት ወደሚመለከተው መርማሪ ሚለር ተመለከትኩ። ሳራ፣ አመለጡን አለ ፊቱን እያሻሸ። በጀርባ በኩል መኪና አዘጋጅተው ነበር። ለእነዚያ ዓለም አቀፍ ሰነዶች የፍርድ ቤት ትዕዛዝ እስከምናገኝ ድረስ ያ ገንዘብ በ10 የተለያዩ የውሸት ኩባንያዎች ውስጥ አልፎ ይጠፋል። አየሁትና በመጨረሻ ተናገርኩ። ይሂዱ መርማሪ፣ የሰረቁት ሀብት አይደለም፣ የሰረቁት የሞት ፍርድ ነው። ፖሊሶች በቤቴ ውስጥ የወንጀል ቦታውን በመመርመር ላይ ሳሉ ክሎይና ዶክተር ኤሪስ በአንድ ጥቁር ኤስዩቪ የኋላ ወንበር ላይ የአባቴን የሂሳብ መዝገብ ገጾች እየገለጡ ነበር። በትክክል ምን እያሉ እንደነበር አውቃለሁ፣ ምክንያቱም በኤልያስ እርዳታ አሁንም እያዳመጥኩ ነበር። ይህን ተመልከት። የክሎይ ድምፅ በስልኬ ላይ ባለው ሚስጥራዊ ግንኙነት በኩል መጣ። ዙሪክ የሚገኝ ባንክ፣ ሌላው ቶኪዮ፣ ይህኛው ደግሞ በኬማን ደሴቶች ያለ ሂሳብ ነው። እሱ ብቻውን $80 ሚሊዮን አለው። ማርክ በጣም ትንሽ የሚያስብ ሰው ነበር። ዓለም በዚህ መጽሐፍ ውስጥ ተቀምጣ እሱ ስለ ጌጣጌጥ ይጨነቅ ነበር። ወደ አየር ማረፊያው መድረስ አለብን ሲል ኤሪስ መለሰ፣ ድምፁ ተወጥሮ። ከይማን እንደደረስን የኖታሪ ማህተሙን እጠቀማለሁ። ባለፈው ወር ወደ አቋቋምነው የውሸት ኩባንያ ዋና ባለቤትነቱን እናዘዋውራለን። ሳራ በታሪክ ውስጥ እንደ አንድ ትንሽ ማስታወሻ ብቻ ትቀራለች። እነሱ ራሳቸውን እንደ አዳኝ አድርገው አስበው ነበር። ለሕይወት የመጨረሻውን የማጭበርበሪያ ዘዴ ያገኙ መስሏቸው ነበር። ግን አንድ ነገር ረሱ። እኔ የፎሬንሲክ አካውንታንት ነኝ። አባቴ ደግሞ የፎሬንሲክ እንቆቅልሾች መምህር ነበር። ታውቃላችሁ፣ አባቴ ሁል ጊዜ ይነግረኝ ነበር፣ ሳራ፣ በዓለም ላይ በጣም አደገኛ ነገር ሌባ አይደለም፣ ከሚዘርፈው ሰው በላይ ብልጥ ነኝ ብሎ የሚያስብ ሌባ ነው። የ12 ዓመት ልጅ ሳለሁ አባቴ ለልደት ቀኔ የእንቆቅልሽ ሳጥን ወይም ፐዝል ገዛልኝ። ከጠቆረ መሆጋኒ የተሰራ ሲሆን የሚታይ ቁልፍ ቀዳዳ አልነበረውም። ከከፈትኩት ውስጥ ያለውን ሽልማት መውሰድ እንደምችል ነገረኝ። 3 ሳምንታት ያህል በኃይል ለመክፈት የተደበቀ ቁልፍ ለመፈለግ፣ ሌላው ቀርቶ በስክሪው ድራይቨር ለመጎርጎር ሞከርኩ። በመጨረሻ ተስፋ ቆረጥኩ። አባዬ እንዴት ነው የሚከፈተው ብዬ ጠየቅኩ። ፈገግ አለ። ሳጥኑን ወሰደና በተቀረጸው ምስል ውስጥ በተደበቀ ትንሽ ሴንሰር ላይ በቀላሉ እፍ አለበት። በትንፋሼ ውስጥ ያለው እርጥበት ቁልፉ ነበር። እሱም እንዲህ አለኝ፣ በኃይል በሚታመን ቁልፍ መቼም እንዳታምኚ፣ ሊከፍተው በሚሞክረው ሰው ተፈጥሮ በሚታመን ቁልፍ እመኚ። ክሎይ የያዘችው መዝገብ የሂሳብ ዝርዝር አልነበረም፣ ወጥመድ ነበር። ከ5 ሰዓታት በኋላ ክሎይና ዶክተር ኤሪስ ከይማን ደሴቶች በሚገኝ የግል አውሮፕላን ማረፊያ አረፉ። በቀጥታ ወደ ሚስጥራዊ ዝውውሮችን ወደሚያከናውን የሕግ ተቋም ሄዱ። ሰማያዊውን ባህር ወደሚመለከት የመስታወት ቢሮ ውስጥ ተቀመጡ። የዓለም ነገሥታት እንደሆኑ ተሰማቸው። ክሎይ መዝገቡን ገልጣ $80 ሚሊዮን ያለበትን ሂሳብ አሳየች። ለዶክተር ኤሪስ የኖታሪ ማህተሙን ሰጠችው። አድርገው ስትል በሹክሹክታ ተናገረች። ኤሪስ ወደ ባንኩ ድረገጽ ገባ። በመዝገቡ ላይ የተጻፈውን ባለ 16 አሃዝ ማስተር ቁልፍ አስገባ። ስክሪኑ ወደ አረንጓዴነት ተቀየረ። ተፈቅዷል። እየሰራ ነው። ክሎይ በደስታ እየጮኸች እጁን ጨበጠችው። አዛውረው። ሁሉንም ወደ ውሸት ኩባንያቸው የሚላክበትን ቁጥር ጻፈ። ማረጋገጫውን ተጫነ። ግን ገንዘቡ አልተንቀሳቀሰም።
ይልቁንም ስክሪኑ ወደ ደማቅ ቀለም ተቀየረ። በአባቴ ተወዳጅ የፊደል አይነት የተጻፈ መልእክት በስክሪኑ መሃል ታየ። ይህ ቁልፍ ሊኖረው የሚችለው ሌባ ብቻ ነው። ሊጠቀምበት የሚችለው ደግሞ ጨካኝ ብቻ ነው። በድንገት በዚያ የሕግ ቢሮ ውስጥ ያሉ ስልኮች ሁሉ መጮህ ጀመሩ። በሕንፃው ውስጥ ያሉ የኮምፒውተር ስክሪኖች ሁሉ ቆሙ። የተጠቀሙበት ማስተር ቁልፍ የባንክ ኮድ አልነበረም። ራሱን በራሱ የሚያንቀሳቅስ ሕጋዊ ክስ ነበር። እዚያው አሜሪካ ሆኜ በመርማሪ ሚለር ቢሮ ውስጥ ተቀምጬ ነበር። ወጥመዱ ሲሰራ በቀጥታ ስርጭት አየው። ምንድነው የምመለከተው ሲል ሚለር በትከሻዬ ላይ ሆኖ ጠየቀ። ያ መዝገብ የአባቴን ሚስጥራዊ ሂሳቦች ኮዶች የያዘ መሆኑን አስረዳሁት። አባቴ አንድ ሰው እነዚህን ሂሳቦች በእነዚህ ኮዶች ለመክፈት ከሞከረ ትርጉሙ እሱ ወይ ሞቷል ወይም አቅም አጥቷል ማለት እንደሆነ፣ መጽሐፉን የያዘው ሰው ደግሞ ገዳዩ እንደሆነ ያውቅ ነበር። ታዲያ ኮዱ ምን ያደርጋል? የሟች ሰው እጅ ፕሮቶኮል ያስነሳል። ዝውውሩን ማገድ ብቻ አይደለም፣ ክሎይ፣ ማርክና ዶክተር ኤሪስ ያደረጉትን እያንዳንዱን ሕገወጥ ነገር፣ የባንክ ማጭበርበር፣ የሕክምና ስህተት፣ የመድኃኒት ግዢ፣ የታክስ ስወራ የሚገልጽ ባለ 400 ገጽ ሰነድ በቀጥታ ለኤፍቢአይ፣ ለኢንተርፖልና ለአይአርኤስ ይላካል። እንዲሁም ያላቸውን እውነተኛ ሂሳብ ሁሉ ያግዳል። አሁን ክሎይና ኤሪስ አንድ ጠርሙስ ውሃ የሚገዙበት ገንዘብ የላቸውም። ከኬይማን የሚወጡበት በረራ ይቅርና። በስክሪኑ ላይ የኬይማን ፖሊሶች ወደ ሕግ ቢሮው ሲገቡ አየው። ክሎይ የጮኸች መዝገቡን ወደ ፖሊሶቹ ተወረውር ነበር። ዶክተር ኤሪስ ሰነዶቹን ለመብላት ይሞክር ነበር። ፍጹም ነው ብለው ላሰቡት እቅድ አሳዛኝና ተስፋ የቆረጠ መጨረሻ ነበር። ከ3 ቀናት በኋላ ወደ ወረዳው እስር ቤት ሄድኩ። ማርክን ለመጨረሻ ጊዜ ማየት ፈልጌ ነበር። እኔ የማምነው በውጤት ነው። ከመስታወቱ ጀርባ ተቀምጦ ነበር፣ ከስቶና ጠቁሮ። ያ ትዕቢተኛ ባል ጠፍቷል። ገና የቼዝ ሰንጠረዥ ላይ ያሉትን ወታደሮች እንዴት ማንቀሳቀስ እንዳለበት እየተማረ ባለበት ወቅት ከቼዝ መምህር ጋር እየተጫወተ እንደነበር በመጨረሻ የተረዳ ሰው ይመስላል። አጠመድሽኝ አለ ድምፁ እየተንቀጠቀጠ። ያ መጽሐፍ ገና ከጅማሬ ወጥመድ ነበር። አባቴ ይወደኝ ነበር ማርክ አልኩት በቀስታ። እሱ ከሞተ በኋላ ምን አይነት ጥንብ አንሳዎች እንደሚከቡኝ ያውቅ ነበር። መዝገቡ ፈተና እንደሆነ ነግሮኝ ነበር። ገንዘቡን መቼም ካስፈለገሽ ሳራ ወደ ሐይቁ ቤት ሂጂና የእሳት ማገዶውን ተመልከች አለኝ። መዝገቡን መቼም እንደማልቀጥልበት ያውቅ ነበር። ምክንያቱም ስለ ቢሊዮኖች ግድ አልነበረኝም። እኔ የምጨነቀው ለሱ ነበር። ማርክ ቡጢውን በመስታወቱ ላይ መታ። በእነዚያ ሂሳቦች ውስጥ ቢሊዮኖች ነበሩ። ለነገስታት መኖር እንችል ነበር። ለምን አልነገርሽኝም? ደስተኛ መሆን እንችል ነበር። ብትወደኝ ኖሮ ደስተኛ መሆን እንችል ነበር ብዬ መለስኩለት። አንተ ግን የወደድከው ያለኝን ሀብት ነበር። ለ91 ምሽቶች መድኃኒት አጠጣኸኝ። አእምሮዬን ለማጥፋት ሞከርክ። በገዛ ቤቴ ውስጥ በሕይወት ልታቃጥለኝ ሞከርክ። አንተ ንጉሥ አይደለህም ማርክ። አንተ ከራስ በላይ የሆነ የተሻለ ሰው ጥላ ስር የተያዝክ ትንሽና ስግብግብ ሰው ነህ። ለመውጣት ተነሳው። ቆይ ብሎ ጮኸ። የሐይቁ ቤት የእሳት ማገዶ ውስጥ ምን ነበረ? መዝገቡ ሐሰት ከሆነ እውነተኛው ገንዘብ የት ነው? በበሩ ላይ ቆምኩ። ወደ ኋላ ተመልክቼ ፈገጋልኩ። በወራት ውስጥ ያሳየሁት የመጀመሪያው እውነተኛና ቅን ፈገግታ ነበር። በእሳት ማገዶ ውስጥ ምንም እውነተኛ ገንዘብ የለም ማርክ። እዚያ የነበረው አባቴ ከመሞቱ አንድ ቀን በፊት መላውን ንብረት ለሕፃናት ፋውንዴሽን መለገሱን የሚገልጽ ደብዳቤ ብቻ ነበር። ቤቱን፣ ፍቅሩንና ብልሃቱን ትቶልኛል። ይህም አንተ መቼም ከሚኖሩ በላይ ነው። ከእስር ቤቱ ወጥቼ ወደ ፀሐይ ብርሃን ሄድኩ። በመጨረሻ ነፃ ወጣሁ። ግን የኔ ታሪክ ከብዙዎቹ አንዱ ብቻ ነው። እውነት ለማሸነፍ ብቸኛው መንገድ ነው ብለው የሚያምኑ ከሆነ ሰብስክራይብ ማድረጋቸውንና የደውል ምልክቱን ማብራታችሁን እርግጠኛ ሁኑ። አሁን በሐይቁ ቤት ተቀምጫለሁ። እዚህ ጸጥታ ሰፍኗል። አየሩ ንጹህ ነው። በእጄ ላይ ያለው ሻይ ደግሞ ሻይ ብቻ ነው። ምንም ሰማያዊ መድኃኒቶች የሉም። ምንም ሚስጥሮች የሉም። ምንም ፍርሃት የለም። ይህንን ታሪክ የማካፍለው ለርህራሄ ሳይሆን እንደ ማስጠንቀቂያ ነው። ክህደት ሁል ጊዜ በጨለማ መንገድ ካለ እንግዳ ሰው አይመጣም። አንዳንድ ጊዜ የምግብ ጠረጴዛ ላይ ፊት ለፊቶ ይቀመጣል። ማር ብሎ ይጠራውታል። ማታም ብርድ ልብስ ያለብሶታል። ግን ይህን ያስታውሱ፣ ጓደኞች ሁል ጊዜ የሚታደኑትን ይንቃሉ። ደግ ስለሆኑ ደካማ ይመስሏቸዋል። ስለሚያምኑ አይነ ስውር ይመስሏቸዋል። ጭጋጋችሁ ቋሚ እንደሆነ እንዲያሳምኗችሁ መቼም አትፍቀዱላቸው። እውነት ብርሃን የማግኘት መንገድ አላት። ሰዎች ማርክን ባደረገው ነገር እጠላው እንደሆነ ይጠይቁኛል። አልጠላውም። እሱን መጥላት ለሱ ኃይል መስጠት ነው። እኔ እሱን የምመለከተው በከባድ መንገድ መማር የነበረብኝ ትምህርት አድርጌ ነው። ጥሩ ሚስት መሆን ማለት አይነ ስውር መሆን ማለት እንዳልሆነ አስተምሮኛል። የአባቴ እውነተኛ ውርስ ወርቁ ወይም ሰነዶቹ እንዳልሆኑ አስተምሮኛል።
ይልቁንም ዓለም በጨለመች ጊዜ ጸንቼ ለመቆም ያለኝ ጥንካሬ ነው። አሁን በራስዎ ጭጋግ ውስጥ ከሆኑ እውነት ለማሸነፍ ከፍተኛ ድምፅ እንደሚያስፈልገው ያስታውሱ። የሚያስፈልገው የጸና እጅ ብቻ ነው። ታሪኬን ስላዳመጡ አመሰግናለሁ። ጋስላይት ተደርጎ የሚያውቁ ከሆነ ወይም እንዲህ አይነት ክህደት ተቋቁመው ካለፉ ከእርሶ መስማት እፈልጋለሁ። ስሜቶን በኮሜንት ላይ ይጥቀሱና ጭጋጉን ጥሰው እውነቱን ያዩበት ቅጽበት መቼ እንደነበር ያሳውቁኝ። እኔ ሳራ ነኝ። ይህ ደግሞ የቅዠቴ መጨረሻና የሕይወቴ ጅምር ነበር። በሚቀጥለው እንገናኛለን። እስከዛው ሰላም ቆዩ።